እሱ ጌታ ነው። እሱ አዳኝ ነው። እሱ አምላክ ነው። ጌታዬ ጌታ ነው። ጌታ ለዘላለም ይባረክ። እንግዲህ ብዙ ነገሮች እናያለን። ብዙ ጊዜ በነገራችን ላይ ለብዙ ዘመናት ሳናቃቸው ብዙ ነገሮች ሸውደውን ነበረ። ለብዙ ዘመናት ሳናቃቸው በብዙ ነገሮች ተሸውደን ነበረ። አስተምሮት ማለት ነው። አስተምሮት ሲያስተምሩ አንዳንዶቻቸው በተዛነፈ መንገድ በተወላገደ መንገድ አስተምረዋናል። ዛሬ ግን እኛ ቀጥ ያለውን ይህንን የመጽሐፉን የወንጌሉን ቃል እንናገራቸዋለን። ጌታ ለዘላለም ይባረክ። እንግዲህ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ለኃጢአታችን እንደሞተ ይታወቃል። እኛ ስለማንችለው እግዚአብሔር አምላክ ይህንን ልጁን አንድያ ልጁን የሚወደውን ልጁን መተኪያ የሌለውን ልጁን ብቸኛ የሆነውን ልጁን አሳልፎ ለዓለም ኃጢአት እንደሰጠው ይህንን ያውቀዋል። ፍጥረት ያውቀዋል። ለመናገር ቢክድ እንጂ ፍጥረት ያውቀዋል። ይሄን ኢየሱስ ክርስቶስ ለሰው ልጆች ኃጢአት እንደሞተ ፍጥረት ያውቀዋል። ሲሞት ደግሞ ለኃጢአተኞችም ለጻድቁም ለሁሉም ነው የሞተው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል ይላል። ስለዚህ ሰው ሁሉ ኃጢአትን ከሰራ ቄሱም ኃጢአቱን ሰርቷል፣ ፓስተሩም ኃጢአቱን ሰርቷል፣ ወንጌላዊም ኃጢአቱን ሰርቷል። ሰው ሁሉ ኃጢአትን ሰርቷል። ጻድቅ ማንም የለም፣ ከአንዱ ከእግዚአብሔር ልጅ በቀር ማንም ጻድቅ የለም። ስለዚህ እሱ ጻድቅ ስለሆነ እኛን ሊያጸድቀን ፈልጎ ስለኛ ኃጢአት ኢየሱስ ክርስቶስ ሞተልን። በመስቀል ላይ ተሰቀለልን፣ ስለኛ ተቸነከረልን፣ ስለኛ ታረደልን፣ ስለኛ ተሰቃየልን፣ ስለኛ ሁሉም ሆነልን። እንደሚታረድ በግ በሸላቶቹ ፊት ይላል። በቃ ተነዳ፣ ዝም አለ፣ ምንም ላይናገር። ኢሳይያስ ይህንን ነው የሚናገረው። ዝም አለ፣ ስለኛ ሲል በቃ ሁሉን ነገር ሆነልን። ስለኛ ሲል ደማልን፣ ስለኛ ሲል ጎኑን በጦር ተወጋልን፣ ስለኛ ሲል እግሩን ተቸነከረ፣ እጁን ተቸነከረልን ስለኔ። ስለዚህ አሁን በዚህ በማማት ሳምንት ወይም ደግሞ ሳምንተ ማማት በሚባለው በዚህ ብዙ ሰው ያንን ዋጋ ሊከፍለው ይፈልጋል። ኢየሱስ ክርስቶስ ያደረገውን ዋጋ ሊከፍለው ይፈልጋል። መክፈል አይ ኢየሱስ ክርስቶስ ያደረገውን ዋጋ ያንን እግዚአብሔር ስለረዳው ነው እሱም ያደረገው። እንዲህ ብሏል እኮ በቃ የሆነ ሰዓት ላይ በቃ ነገሮች በጣም እንትን ኤሎሄ ላማ ሰባቃተኒ አምላክ ሆይ ፍቃድ ከሆነ ሲም ዝም አለ። በአንድያ ልጁ ላይ ጨከነበት። ምክንያቱም ብዙ ትውልድን ሊያድን ፈልጎ እግዚአብሔር አምላክ መስፍንን ስለወደደው፣ እግዚአብሔር አምላክ ልጆቹን ቤተሰቡን ትዳሩን ስለወደደው ጨከነበት። በአንድያ ልጁ ላይ ጨከነበትና አሳልፎ ሰጠው። በሱ ምክንያት እኔ ዳንኩ። ስለዚህ አንድ ነገር ልንገራችሁ የአባቴ ብሩካን ወዳጆቼ፣ ወንድሞቼ፣ ዛሬ በጨለማ ያላችሁ በብርሃን ያላችሁ ይሄንን ጌታ ያላወቃችሁ ወይም ደግሞ ይሄንን ጌታ ቅናት ይዟችሁ ብዙ ነገር የምታደርጉ ለምሳሌ በቸርኬ በመሄድ ወንጌል አይሰበክም፣ ቸርኬ በመሄድ ጽድቅ አይገኝም፣ ራቁትን በመሄድ ክርስቶስ ስለኔ ተሰቅሎልኝ በመስቀል ላይ ራቁቱን ሆኗል። ራቁቴን ብሄድ ያንን አልተካውም። ባዶ እግሩን ሆኗል አይደል? እኔ ባዶ እግሬን ብሆን ያንን አልተካውም። ምክንያቱም መታሰቢያ ሊባል ይችላል። መታሰቢያነቱ ለአንዴ አይደለም፣ ለአንዴና ለመጨረሻ ጊዜ ለዘለዓለም ነው እሱ ያደረገው። ለዘለዓለም ላስበው ይገባል። ለዘለዓለም ወንጌሉን ሰብክ ይገባል። በህይወት እስካለው ድረስ ልሰብክ ይገባል። በህይወት እስካለው ድረስ ልናገር ይገባል። ምክንያቱም እሱ ያደረገውን ማድረግ ወይም ደግሞ የሱን ምሳሌ ለመከተል ከፈለኩ ማለት ነው እንጂ ለአንድ ሳምንት አድርጌ የምተወው ጽድቅ የለም። ለአንድ ሳምንት ሐሜት አላማን ብዬ የማደርገው ጽድቅ የለም። ለአንድ ሳምንት ብዬ የማደርገው አንደበቴን የምቆጥበው ነገር የለም። መቆጠብም ካለብኝ ለሁል ጊዜ፣ ወንድሜን መውደድ ካለብኝ ለሁል ጊዜ፣ ወንድሜን ይቅር ማለት ካለብኝ ለሁል ጊዜ፣ እህቴን ይቅር ማለት ካለብኝ ለሁል ጊዜ፣ ፓስተሬን ይቅር ማለት ካለብኝ ለሁል ጊዜ፣ ወንጌላዊን ይቅር ማለት ካለብኝ ለሁል ጊዜ፣ ቄሱን ይቅር ማለት ካለብኝ ለሁል ጊዜ። ለሁል ጊዜ ነው መሆን ያለበት፣ ለአንድ ጊዜ መሆን የለበትም። ስለዚህ ለሁል ጊዜ ነው። ይቅርታ የሌለው ልብ እግዚአብሔርን አያውቅም። ጨካኝ ልብ ነው ይቅርታ የሌለው ልብ። ይቅር የማይል ልብ በጣም ጨካኝ ልብ እንደሆነ መጽሐፍ ቅዱስ ጨካኝ ልብ በቃ ወንድሙን ይቅር የማይል እግዚአብሔርን ወዳለው ቢል እንደ ውሸት እንደሚቆጠርለት መጽሐፍ ቅዱስ የእግዚአብሔር ቃል ይሄንን ቁልጭ አድርጎ ይናገራል። ወዳጆቼ፣ ወንድሞቼ፣ እናንተ የአባቴ ብሩካን ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተላችሁ ኃጢአታችሁን ተሸክሞላችሁ እናንተ መክፈል የማትችሉን ኃጢአት ከፍሎላችሁ ያነጻችሁ በወንድሞቻችሁ በወንዳጆቻችሁ ላይ በጓደኞቻችሁ ላይ በቅርቦቻችሁ ላይ የእናንተ በሆኑት ላይ ጨካኝ አትሆኑ።
ይቅር በሏቸው፣ በክርስቶስ ፍቅር ውደዷቸው። ምክንያቱም ፍቅርን ስጧቸው። ፍቅር ሁሉን ያሸንፋል። ፍቅር ኃያል ነው። ፍቅር ደግሞ እግዚአብሔር ነው። ፍቅር ደግሞ ይሄ ወንጌል ነው። ወንጌል ፍቅር ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል በአንድያ ልጁ በኢየሱስ ክርስቶስ ያገኘነው መሸጋገሪያ ወይም ማለፊያ ድልድይ ነው። ምክንያቱም ወደ አብ የሚያስገባን፣ ወደ ጽድቅ የሚያስገባን፣ ወደ ህይወት የሚያስገባን፣ ወደ ዘላለም ህይወት የሚያስገባን፣ ከኃጢአተኛዎች መንደር አንስቶ ወደ ጻድቃን መንደር የሚያደርገን፣ ከሙታን መንደር አንስቶ ወደ ህያዋን መንደር የሚያደርገን ነው ወንጌል። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው።